ፕሊስ በእናትህ ከዚህ በላይ እኔ እንጃ እኔ አልችልም። እሷ ምንም ልትረዳኝ አልቻለችም ነው እንጂ እኔን ያስገባኝ እኔ አይደለም አዲስ እዚህ ነገር ውስጥ ያስገባኝ እኮ ውጡ። እኔ እኮ አዲስም ታደን ማውጣት ከቻልኩ አንተንም ነው እኮ ተረድቼሻለሁ እኮ አንቺ የምታስቢው ግን እኔንም መረዳት አለብሽ እና ቆይ የኔ ህይወት ተበጥብጧል የሱም ህይወት ይበጥበጥ ነው እያልክ ያለው ተበጥብጥ መች ሞከርኩኝ ቆይ አንቺ አቁም በቃ ካልቻልክ ውሎ መቀየር እኮ ነው። ሰላም የኛ ፋሚሊዎች እንዴት ከረማችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ አዲስ የለም ብቻዬን የመጣሁት በጣም አስቸኳይ ነገር ሆኖብኝ ነው። እንደምታዩኝ በቢጃማ ነው ያለሁት። እናንተን ለማግኘት ያለውን ነገር ለእናንተ ለማሳየት አዲስ ነገር ተፈጥሮ ነው ተደውሎልኝ ስልክ ተደውሎልኝ ነው እና ከቤት ገና መውጣቴ ነው። ይኸው ከቤቴ ፊት ለፊት ነው ቤቴ እዚህ ጋር ወጣው ከካሜራ ጋር የሚፈጠረውን ነገር አብረን እንድናይ ነው የወጣሁት። ዛሬ ማን ደወለ ብላችሁ ያሰባችሁ ከሆነ የአዲስ እህት ደውላ ነበረ። ከዚህ በፊት በአካል አላውቃትም በስልክ አውቃታለሁ አስተዋውቁኛል። አዲስም ደውላ ላግኝህ ብላኛለች። ለምን እንደፈለገችኝ እማውቀው ነገር የለም። እቤቴን ነግሬያት እየመጣች ነው። እስክትመጣ ድረስ ያለውን ነገር ለእናንተ ላስረዳችሁ ብዬ ነው። እንግዲህ ምን እንደሚፈጠር አብረን እናያለን። እንጠብቃት። እሷን ተከታተሉኝ፣ የትም እንዳትሄዱ። ይመስለኛል ፋሚሊዎች ትንሽ ቆየች። መታጠፊያዎቹ ምናልባት ግራ ጋብተዋት ሊሆን ይችላል። እንግዲህ እስከዛ ድረስ ያለውን ነገር ላውራችሁ። ከዚህ በፊትም የተፈጠሩ ነገሮች ነበሩ። ሰሞኑን ከማውራቴ በፊት መጣች መሰለኝ፣ ከሩቅ ትታየኛለች። እስኪ ሊንሽ ሊንሽ ሰላም ነው። አረ ችግር የለውም እንዴ የአዲስት ማለት አይነትሽ ማዘዝ ደግሞ ወብታለሽ ችግር የለውም። ያው በመላችሁ ነገር ከሰማችሁኝ አረ ግዴታ እኮ። እንዴት ናችሁ? ደህና ቆንጆ ነው። ነገር ላወራ ፈልጌ ነበር። እሺ ይቻላል። አንቺን ብያለሁ ታዲያ ወጥቼ ፋሚሊዎችን ግን ሰላም በይልኝ። የኔና የአዲስ ቤተሰቦች ናቸው። ሰላም ፋሚሊ እንዴት ናችሁ? እና መስኪ ምን አልሽ? እንግዲህ ባልገባም አላችሁ ደስ ይለኝ ነበር፣ ግን ያው የምሰማው ነገር ደስ እያለኝ ስላልሆነ ያው ሰምቼ ደግሞ ዝም ማለት አልቻልኩም። ነገውን ነገር ከመጣ በኋላ እንትን ከማለት በጊዜ ማስቆም ካለብኝ ከቻልኩ ልሞክር ብዬ ነው። አንተም አዲስም እያረጋችሁ ያላችሁት ነገር ልክ ነው ወይ? ማለት ስለ ቪዲዮ ነው ኦር ስለ አይዲያችን ነው? ስለ የትኛውም ነገር አንዳንዴ በሰው ህይወት ውስጥ መግባት የማይመለከታችሁን ነገር ይመለከተኛል ብሎ ማውራት ፌር አይደለም። መስኪ ማለት ለምን እንዲህ እንዳልሽኝ አላውቅም፣ ግን ደግሞ ዛሬ አንቺ እንዲህ ከማለትሽ በፊት በእኛ ቤት ሳይሆን አዲሴ ሲመጣ ይነግርሻል ብዬ አስባለሁ። ወይ ከዚህ በፊት ከነገረሽም አላውቅም። ካሜራማን ያውቃል። በሌላ ቤትም ጓደኛችን የሆነ ኢሳያስ የሚባል ልጅ ነበር እና እሱም ልክ እንዳንቺ ተመሳሳይ ነገር ጠይቆን ነበረ። ለምን እንዴት ታደርጋላችሁ ለምን አታቆሙ የሚል ነገር አንስቶ ነበረ። ዛሬ አንቺም ስትደግሚው ደግሞ ይሆነ አለ አይደል አንዳንድ ነገሮች ሲደጋገሙ እውነት ይመስላሉና ለምን አልሽን ያን ነገር ብታስረጂኝ ደስ ይለኛል። ምክንያቱም ስተት እየሰራን ያለ አይመስለኝም። እውነቱን ከማውጣት ውጪ ያደረግነው ምንም ነገር የለም። በዚህ ደግሞ ቅር ያለው ፋሚሊ የኛ ቤተሰቦችም ሆነ የአብርሃም የሩታ አላቅም ብቻ የማንም ፋሚሊ ቅር ብሎኛል እንዲህ ሆኛለሁ ብሎ የመጣ ሰው የለም በኔና በአዲስ መካከል ማለት ነው። ያለውን ነገር ላስረዳሽ ብዬ ነው እና ነገር ግን የሄርሚ ቤተሰቦች ግን ቆመክ ማለት ነው። እኔ የምሰማው እናንተ ጋር የደረሰ ነገር የለም፣ ግን በቃ ግልጽ ወጥቶ መጥቶ እንዲህ ያላችሁ የለም። እኛ እናንተ ስሙ አትስሙ የምታውቁ አይመስለኝም። ብታውቁ መቼም እንደዚህ አታደርጉም ነበር፣ ስለማታውቁ ነው። እኛ ደግሞ ምን ሰማው ነገር ምን ይሁን እንደዚህ ምን ሆኖ ነው ወንድምሽ ምን ሆኖ ነው ቤተሰባችሁ እንደዚህ ይሆነ ነው እንደዚህ በሰው ህይወት ላይ ለምን ይገባል?
ባይገባስ ቢቀርበት ቪዲዮ መስራት ቢያቆም አይሻልም ወይ ምናምን አይነት እያሰቡ ያሉት እነሱ ማይሆን ነገር ነው። ይሁን ነገር እናደርጋለን እንደዚህ እነዚህ በቃ ማስጠንቀቂያ ሰጥቷችሁ እንኳን ቢሆን ሊያስቆማችሁ ይችላል። ለእናንተ ይስጣችሁ አናቅም፣ ግን እናንተ ምንም ሳታውቁ ጀርባችሁ ላይ ሌላ ሴራ እየተሰረባችሁ ነው ያለውት። ማስቆም የሚችሉት እናንተም በጉልበት እንደሆነ እያመኑ ነው። በጉልበት ላይ ያስቆማችሁ እየመጣ ነው። ተረድቼሻለሁ እኮ መስኪ፣ ግን ደግሞ አንቺ እንደ እህት ነው እያሰብሽልን ያለሽው። ግን እዚህ ጋር እኛ ምንም ያጠፋነው ነገር የለም። ከዚህ በፊትም ባይዘይ አዲስ ስለነ አብርሃም ቪዲዮ ይሰራ ነበረ። ስለና አብርሃም ያለውን ነገር እየተከታተለ እውነት ምናምን ያወጣ ነበረ። እኔም ያወቅኩት በእነሱ ሲሰራ ከዛ በፊት ጓደኛዬ ነበር ኖርማል ምን ቀራረበው ቪዲዮ ላይ ግን ያለውን ነገር ከዚህ በፊት ያለውን ነገር ከጓደኞቼ አፍ ሰማ። ከሄርሜላ ጋር የነበረን ነገር ሰማ። ከዛ እኔ ሊያቀርበኝ ፈለገ። በብዙ ጥረት እኔን አግኝቶኝ እንድናወራና ግልጹን እንዳወጣ አደረገኝ ማለት ነው። አገዘኝ እኔን እንጂ ከዚህ ውጪ ምንም ያጠፋው ነገር የለም። ከዚህ በፊትም ከኔ ጋር ከመገናኘቱ በፊት የሚሰራው ስራ ነው ይሄ። ይቁም በቃ። እነሱ የፈለጉትን ማድረግ መብት አላቸው። እውነትን እኮ ነው እያወጣን ያለው። ምንም እውነትን የለም። ሰው የፈለገውን የመሆን መብት አለው። እናንተ በሰው ህይወት ውስጥ ምን አገባችሁ? የራስ ህይወት እኮ ነው። ምን አይደለም አሁን አይደለም መስኪልሽ በሰው ህይወት የሚባለው ኤክስትራ ሰው ነው። አሁን በፊት ምናልባት ስለና አብርሃም ሲያወራ ሊሆን ይችላል። እኔ ልንገር በቃ ማስቆም ከቻልኩ እኔ እኮ እሱን አስቆማለሁ፣ ግን ጓደኛክ ነው ታዲያ የራስ ህይወት እኮ ነው ብዬ በማሰብ እንጂ እሱን እኮ አቁም ብዬ መከልከል ትችያለሽ እኮ። አሁን እዚህ ጋር ምንድነው መሰለሽ በሰው ህይወት አትግቡ ሚስ ያ ማለት የሌላ ሰው ህይወት እያወራ ነገር ነው እያስመሰልሽ ነው። የሰው ህይወት እየበጠበጣችሁ የራስ ህይወት እኮ አይመለከታችሁም። እነሱ የመረጡት የፈለጉትን እየኖሩ ስለ ራስ ህይወት ነው እኮ ነው እያወሩ ያሉት። ስለማንም ስለ ሌላ ሰው እያወራው አይደለም። ኤክስትራ አብርሃም እንዲሆነ ሩታ እንዲሆነች ሄርሜላ እንዲሆነች እያልኩኝ አይደለም። እኔ ስለ ራሴ ህይወት ነው እያወራው ያለሁት። እኔ ተረዳሽ? እኔ ልንገር አዲስ እንዲሆነ አዲስ እንደወንድሙ ነው የሚያየት የልብ ጓደኛው ነው። መጥቻ አቁሙ እያልኩ ያለሁት ጓደኛው ስለሆንክ አብሮ ስለሚውል እንጂ እሱን አቁም ብለን እሱን አቁም ማለት ይሄን ነገር ካንተ ጋር ይለያይ ማለት ነው። ካንተ ጋር ደግሞ እንዲለያይ ስላልፈልኩ ነው በህብረት እንድታቁም። እኔ አይደለም እኔን ተረጅኝ እንጂ እንዴ የራሴን ህይወት እንዴት ነው በእኔ የተበደልኩትን ነገር እንዴት ነው ትቼ የማልፈው ነገሮች? ክርስቲያን ደግሞ ይቅር ለእግዚአብሔር ይላል። ይቅር ባልና ምንም መበደል አይደለም እኮ እኔ ኮን ያንን ሰው ልበቀል እኮ እያልኩኝ አይደለም። እውነት አይደለም እልሽ እውነት ሁልጊዜ አይሸሽም። እውነቱ እንደጣ ብቻ ነው ፈልገው የምንም እውነት የለም። በቃ ይኸውልህ አሁን ያለውን ነበር ብሎ ትቶ አዲስ ህይወት መጀመር ነው። በቃ አለቀ እኮ። ዝም ብሎ መተው ካልቻልኩስ መተው ካልቻልክ በቃ እዚህ መሀል ላይ አዲስን አታስገባው። ከቻልክ አዲስን እኔ አዲስን እንፈልጋለን። ነገ የሆነ ነገር ሆኖ መጸጸት ሰሚኝልሽ አዲስ ነው እንጂ እኔ ያስገባኝ እኔ አይደለም አዲስን እዚህ ነገር ውስጥ ያስገባኝ እኮ ውጡ። እኔ እኮ አዲስም ቻለን ማለት ከቻልኩ አንተንም ነው እኮ ተረድቼሻለሁ እኮ አንቺ የምታስቢው ግን እኔንም መረዳት አለብሽ አይደለም እኔንም መረዳት አለብሽ። ጀስት እኛ እኮ ሰውን እንበቀል የሰውን ህይወት እናበላሽ እያለን አይደለም። ኖ እኛ እንደዛ መኖር ይችላል እንደፈለጉ ያረጉ መኖር ይችላል። የኔ ህይወትን መበጥበጥ ግን አይችሉም። ያንን ነው እንድትረጂ የምፈልገው። እኔ ጋር ያለው እውነት አይደለም ይኸውልሽ መስኪ እኔ ጋር ያለው እውነት ይታወቅ ብቻ ነው ያልኩት እንጂ እኔ የሌላ ሰው ህይወት ይበጥበጣል። የሆነ ነገር ከተፈጠረ በኋላ እውነታችሁ ታወቀ አልታወቀ ዋጋ የለውም። እኔ ደግሞ ይኸውልሽ መስኪ እኔ ምንም ነገር ይፈጠር ምንም ነገር ይሁን ይሄንን ነገር እውነቱን ከማውጣት ወደ ኋላ አልልም። ማንም ምንም የሚያመጣው ነገር የለም። እሺ እሱን እውነት ለማውጣት እስከሆነ ድረስ ማለት ነው ያለው እሱ ነው አንድ ነው። እሺ አሁን ይኸውልሽ እኔ እናቱ የሚንከባከብ ሰው ነው እሱ ኑርቱ ምንም እንዲሆን አንቺ አሁን እኔ እሱን እንትን እያልኩት ነው እየመሰለሽ ያለው። ስለዚህ ልደውልለትና ራሱ መጥቶ ራስሽ ትጠይቂውና ከራሱ አፍሰሽ እንደዛ ይሻላል። እኔ ቢያንስ እሺ ካልክ ማስቆም ከቻልክ ብዬ ነበር ራሱ አይ ከራሱ አፍ ሰምተሽ የበለጠ ብትረጂ ነው የሚሻለው። እኔ ልትረጂኝ አልቻልሽም አንቺ እሱን ብትረጂ ይሻላል እኮ ደውልና ጥራው። እሺ ፋሚሊዎች እንግዲህ እንደምታዩት ነው ያለውን እውነት ማስረዳት አልቻልኩም። አዲስ ይምጣና የበለጠ ያስረዳታል። ልደውልለትና ሄሎ ወይ አዲስ ወይ መልክ እንዴት ነህ? ሰላም ነው አለክ? እግዚአብሔር ይመስገን ሰላም አለሁ። እኔ የምልህ አዲስ ወይ መልክ አንዴ ሰፈር መምጣት ትችላለህ? ቤት በር ላይ አንዴ ፈልጌህ ነበር።
ምን ነው ስራ እየሰራው ነበር። አንዴ አስቸኳይ ነው። አንዴ ፈልጌያለሁ። በሰላም ነው? አንዴ ቶሎ ትመጣልኛለህ ካላስቸገርኩ? እሺ ችግር የለም እመጣለሁ። በሰላም ከሆነ እሺ እየጠበቅኩ ነው። እሺ ሰፈር ነው? አዎ እሺ እሺ እሺ። እንግዲህ ደውዬለታለሁ። እስከዛ ድረስ አሁን ብናወራም የምንግባባ ነገር አልመሰለኝም። መስኪ ምን እየሰማኝ ስላልሆነ ችግር የለውም። በቃ ከምንጨቃጨቅ እሱ ይምጣና ሁሉን ነገር ያወራል። የልብ ጓደኛክ ነው ታስቆመዋለህ ብዬ በጠብቅ ዋና ጠንሳሽ አንተ ሆነ ስላገኘው እሺ በቃ አይ አሁን ሌላ ነገር መስልሽ ከምታው እሱ ይምጣና አይሻልም? መስኪ እንደዛ ይሻላል። ፋሚሊዎች እንግዲህ እሱ እስኪመጣ ድረስ ያለውን ነገር እያያችሁ ነው። ትላንትና የተፈጠረው ነገር በሙሉ እዚህ ጋር ይሄ ሁሉ ነገር እንዲፈጠር ያገዘኝ አዲስ ነው። ዛሬ ደግሞ አዲስን የማይሆን ነገር ውስጥ እየከተትከው ነው ተብያለሁ። ከሰው ህይወት ውጣ ተብያለሁ። የራስ ህይወት ተበላሽቶ የራስ ህይወት ተበጥብጦ የሰው ህይወት እየበጠበጥክ ነው ተብያለሁ። ማን እንዳላት አላውቅም። እሷም በጥፋት አይመስለኝም። ያው ሰው ያላትን ነው እንደ እህት አስባለን ነው። እሷን እረዳታለሁ። እሷ አልተረዳችኝም። ችግር የለውም። ብቻ ያለውን ነገር አዲስ ይምጣና ያው እንደውም እየመጣ ነው። ቶሎ ይምጣ። ዛሬ ባልተለመደው ነው የታች እቴ ሰላም እንዴት ነሽ? አዲስ አላከለ እንዴት ነህ? ሰላም ነመጥሽ ነው ሰላም ልለው ሜሊክን ዛሬ እንዴት ነው ባልተለመደ ሁኔታ እናንተ አንድ ላይ ያ ደህና ነህ? ግን እንዴት ነህ? ኧረ እግዚአብሔር ይመስገን። ፋሚሊዎች አሉ፣ ካሜራማንም አለ። ሰላም በልልኝ አንዴ። ሰላም በልልኝ ፋሚሊም ካሜራማንም ሰላም በልልኝ። እሺ የማን ቤት እንደሆነ አላውቅምና ሰላም ሰላም። ውድና የተከበራችሁ እንግዲህ የማን ፋሚሊ ስለማልክ ዝም ብዬ የኛ ፋሚሊ ለባና የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ በዝት ይበልልኝ። እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ምንን በታሰበ መልኩ እንደሆነ አላውቅምና አንድ ላይ ከሷ ጋር ከሲስተር ጋር አንድ ላይ ሆነ ፈልገናል ምናምን ብለውኛል። ስራ እየሰራው ነበር ግን በዚህ ቶሎ ግን ለምን መጣች? ቤት ያሉት ይጠብቁ በሚል አባዬ ያለች ቤት አለች። አይ ቆንጆ ነው። እና በሰላም ነው ተራ በሰላም ባይዘይ በጣም ደንግጫለሁ። እንደዛ ሳያችሁ ሁለታችሁ ነው እሱ ካሜራ ይዛችሁ ነበር እና እህቴ አንተ እህት ማለት የኔ ታርለሽ ታዲያ ምን ችግር አለ እንዴ? ነው እንደዛ ሳይሆን ምን ተፈጠረ ብዬ ነው። እሱ ካሜራ ይዛችኋል፣ አንድ ላይ ናችሁ። ሌላ ጊዜ ጀስት ዝም ብሎ ነበር ማያችሁና ፋሚሊያችሁን ነው ፈልጌ መጥቼ ነው። ታውቃለህ ደግሞ ከፋሚሊዎች ምንም ደብቀው ነገር የለም። እያንዳንዱ ነገር በፋሚሊዎች ፊት እንደማደርግ ታውቃለህ። ለዛም ነው ትንሽ የሆነ የተፈጠረ ችግር አለ። ትንሽ ከመስኪ ጋር ያልተግባባንበት ነገር አለ። ምንድነው መሰለህ አዲስ ቀለል ያለ ነገር ነው። ጀስት አለ አይደል? ያው እሷ እንደ እህት ሰው አንዳንድ ሰው ፋሚሊ እናት፣ እህት፣ ወንድም ሲኖርህ የሆነ ትንንሽ ችግሮችን ሰው አጋኖ ይናገርና የሆነ መረበሽ ነገር አለና ምን ተፈጠረ ብላለ ሰሞኑን በኢሳያስ ቤት ካስታወስክ ኢሳያስ ቪዲዮ መስራት አቁሙ አንዳንድ ሰዎች አሉ ምናምን ሲለን ነበረ ታስታውሳለህ? እና ዛሬም እንግዲህ ለመስኪ እንደዚህ አይነት ነገር ደርሷት ነው ጀስት እንደ ማስፈራሪያ አይነት ቃሎችን ለሷ ተጠቅመው ተናግሯት ነው። እና እሷ የተረዳችው ደግሞ ማን እንደሆነ እኛም አናውቅም። ግን እሷ እንደነገረችኝ ከሆነ ለኔ ብቻ ሳይሆን ለፋሚሊዎችም እንደተናገረችው ከሆነ ከዚህ ነገር ራሳችሁን አውጡ፣ ስለ ሰው ህይወት አይመለከታችሁም እያለች ነው። የኔም ስለኔ ህይወት እንጂ ስለሌላ ሰው ህይወት አላወራንም ብዬ ነግሬያት ነበር። እሷ ግን ምንም ልትረዳኝ አልቻለችም። አንተን ወደማየው ነገር ውስጥ እየከተትኩ አይነት አንግል ነው ያሰበችው። እንደዛ ከመሰለሽ ይቅርታ መስኪ፣ ያው በወንድምሽ ፊት እንደዛ ከመሰለሽ በጣም ይቅርታ። ግን ያለውን ነገር ደግሞ አዲስ ካንተ አፍ ብትሰማ ያለውን ነገር ብትነግራት አንተ እየከተትከኝ ያለው ወደ ምንድነው ወደማይሆን ነገር ውስጥ ከሰው ጋር እንድትጣላ ምናምን እያደረግኩ ያለና እኔ ስለማይመለከተኝ ህይወት እያወራው ነገር ነው የመሰላት። እነሱ እንደፈለጉ ይሁኑ እናንተ ምን አገባችሁ ነገር ነው እያለች ያለችው። ሜቢ የነዛን ቪዲዮዎች አላየችም ይመስለኛል። ከወንድምነት ከጓደኝነት የዘለለ ቪዲዮዎች ምናምን አላየችም ይመስለኛልና እኔ ላይ የተፈጠሩትን ነገሮች ምናምን የተረዳች አይመስለኝም። እኔ ሳወራ ምንም ልንግባባ አልቻለም።
ያው ያንተ እህት ማለት ደግሞ ለኔ እህቴ ናት። እንደ እህት አክብሬ ደግሞ አዲስ ይምጣና ያለውን ነገር ከሷ አፍ ብትሰሚው ይሻላል ብዬ ነው። እንግዲህ ፋሚሊዎች በእናንተ ፊት አዲሴ አንተ አስረዳት ማለት እኔ ምንሽ ከየት ሰምተሽ ነው ለኔ ለምን አነገርሽኝ? አንተማ ያው ፍርሃትም አለ እንደዚህ ደፍሬ ማላወራም ብዬ ነበር። በኋላ ለመግባባት አንተ ነክ ስላለኝ ነው እንድትጠራም የፈለኩት። እኔ ቢያንስ አንተ ሳታቅ እንዳትቆጣኝ እሱ ያው እሱ የሚውልበትን ነው የምትውለው፣ እሱ የሚያደርገው ነው የምታደርገው ብዬ እሱን ነገር እሱ ካቆመ ታቆማለህ በሚል ነበር እሱ ጋር መጥቼ ላስቆም የሞከርኩት። እሱ ግን ጭራሽ እሱ ሳይሆን ምክንያቱ አንተ እንደሆንክ ሲነግረኝ በቃ እንደ ብትመጣም ምንም አያመጣም ቢቆጣኝ ነው ማቆም ያለበትን ነገ ካጣውት በኋላ የሆነ ነገር እንትን ከማለት ዛሬ ቢቆጣኝ ይሻላል ብዬ እንድትመጣ ፈለኩ። አይ በርግጥ ሰሞኑ ጥሩ ነገር እየተወራ አይደለም። ያው እሱ ያውቃል። አይናው ነገር የሚከብዱ ነገራቶች አሉ። ግን እናንተ ጋር እንዴት ደረሰ ነው? አሁን አንቺ ጋር ይሄ ወሬ መድረስ አልነበረበትም። ብዙ ነገር ነው የሚሰማው። እንዲህ ማለት አልፈለኩም። ግን በቃ የሚሰማው ነገር የሚወራው ነገር በጣም ከባድ ነው፣ ይከብዳል። ማቆም የምትችሉበት ነገር ነው። ይሄን ነገር አቆማችሁ ከህይወታችሁ የሚጨምርም የሚቀንስም ነገር የለም። በቃ ይኸውልሽ መስኪ እንዲህ እንድትይ አልፈልግም። ስለሌላ ሰው ህይወት አይደለም እኔ እያወራሁ ያለሁት ስለ ራሴ ህይወት ብቻ ነው። ስለማንም ህይወትም ላወራ አልመጣሁም እዚህ ጋር። ፋሚሊዎች ደግሞ በደንብ ጠንቅቀው ያውቁ ማለት አልፈልግም። ኖ አይ እኔ ስለማንም ሰው ህይወት አላወራሁም። ስለ ራሴ ህይወት ነው እያወራሁ ያለሁት። አንቺ አዲስ ብቻ ሳይሆን ፋሚሊዎችም ያውቃሉ እና እኔ ስለማንም ህይወት አያገባኝም። ስለማንም ሰው ሲጎዳ ማየት አልችልም። በቃ ካልቻልክ አቁም። ይሄን ነገር በቃ ማች ሰው ሲጎዳ ማየት ማትፈልግ ከሆነ በጊዜ የሆነ ነገር መጥቶ እንትን ከማለት አሁን ማቆም እኮ ነው በቃ ቢቀር። ኦኬ እኔ ህይወት ይበጥበጥ ነው እስከዛ ምንድነው የሚበጠበጠው? ለምን ይበጠበጣል? አይበጠበጥም እኮ። አይ አንቺ አትናደጂና ማለት ለመግባባት እንሞክርና ነው ይኸውላችሁ እንትን ማለት አልችልም። እኔ ሲጀመር አሁንም ከዚህ በላይ መከራከር አልፈልግም። ራሴን እያመመኝ ነው። አይ እህት እንትን ማለት አልፈልግም። ከእህት ጋር አውሩና አዲስ ሲጨርሱ ኖ እኮ ይኸውልህ እንዲህ ነው። እንደዚህ ነገር እኮ አይደለም። ይኸውልህ አሁን እሷ እየመሰላት ያለው ያንተን እየበጠበቅኩ ነውና ሌላ ጊዜ ችግር የለውም። እሷን አስረዳት። ሌላ ጊዜ እኔ እናንተ ማውራት እንችላለን። እሷ ጋር ያለው ነገር ጨርሱ። አንቺ ጓጋት እና ያለው ነገር ለማስረዳት ሞክር። ስማኝ አንተ አይደለም ይኸውልህ ይኸውልህ ከዚህ በላይ ነገር እኮ ተፈጥሮ ሶልቭ አድርገናል። በእናትህ ከዚህ በላይ እኔ እንጃ እኔ አልችልም። እሷ ምንም ልትረዳኝ አልቻለችም። እና ቆይ የኔ ህይወት ተበጥብጧል፣ የሱም ህይወት ይበጥበጥ ነው እያልክ ያለው። ተበጥብጥ መች ሞከርኩኝ። ቆይ አንቺ አቁም በቃ። ካልቻልክ ውሎ መቀየር እኮ ነው በቃ። ካልሆነ መራራቅ ነው። አልፈልግም። ይሄን ቃል መጠቀም አልፈልግም። ሜሊ አያናገርኩ መሰለኝ። ምን መሰለሽ አንቺ ያልገባሽ ነገር እኔ በቃ ምንም መስማት አልፈልግም። አሁን ቤቴ ሄጄ አሁን እና አባዬ ሰምተው ምናምን ሌላ ነገር እንዳይፈጠር ነው በቃ። እነሱ ጋር ሳይደርስ እንዲቆም ነበር የፈለኩት። ቆይ አንዴ አዳምጪኝ። ሳታቂ ደግሞ በዚህ መልኩ ማውራት አልነበረሽም። አንደኛ እሱ ከዛ በፊት የተጎዳ ሰው ነው፣ ብዙ ነገር የሆነ ሰው። አንቺ ደግሞ ዛሬ አንቺ ነሽ እኔ ነው እንዳለው የሚያውቀውና ዛሬ እንደዚህ ብለሽ መናገር አልነበረብሽም። የተፈጠረው ነገር ደግሞ እኔም እየተናገርኩት የማውቀው ነገር የለም። ግን በቃ የምሰማው ነገር የምታረጉት ትክክል እንዳልሆነና ጀርባችሁ ላይ ብዙ ነገር እየተሰረባችሁ። አንቺ እኮ አሁን እየተናገርሽ ያለሽው ከፍራቻው ነው። ከፍራቻው እኛ እኮ ሌላው ውሸት ጨምረን ይቻለው። ግን በቃ አንዳንዴ አይደለ ስለምፈራክ እንዲህ ብሎ ደፍሬ መናገር አልቻልኩም። ውሸት እኮ አልተናገርንም። ያለውን ነገር እውነታው አይደል እያጋለጥን ያለ ነው። እውነታውን ነው የተናገርነው። እውነታው ስለተናገር ሌላው ሰው የሆነ ነገር ሊያደርግ በእርግጥ እናውቃለን። አሁን ነገ ግን አውቀሽ ነበር መባል ስለማልፈልግ ለናባዬ ስለምትጨነቂ ነው እኮ ይሄ ነገር። ችግር የለም ምንም እንደማይመጣ እኮ እየነገርኩሽ ነው። ስለተጨነቅሽ የፍራቻ አድሮብሽ ነውና የምትሆኚ ለኔ ችግር የለም። አይናው ሰዎች እንዲህ ብለው ሊነግሩሽ ይችላሉ። የሚያስጨንቁሽ ነገር ሊፈጠር ይችላል። ችግር የለም። እኔ እና እሱ ተናበን ነገራቶችን ቶሎ ብለን እንትን ይሄ እኮ ለኛ እኔ ላይ ቢደርስሽ ይሄ ነገር ዝምትይ ነበር። በቃ ቤተሰብ አንቺ እንደዚህ ብለሽ ለአባዬ ምናምን እንዳትናገሪ። ማታቆሙ ከሆነ መናገር እኮ ይኸውልሽ እየተናገርን ነው። እውነቱን ነው እኮ እየተናገርን ያለው። ሌላ ነገር የፈጠርነው ወንጀል የሰራነው እኮ ነገር የለም። የተፈጠረው ነገር ነው እየተናገርን ያለነውና አሁን በዚህ ነገር መጠቀም የለም ማለት መጨነቅ የለብሽም አንቺ። ችግር የለም እኛ ያለው ነገር ፊክስ እናደርጋለን። ቆይ አብርሃም ላይና ሚልክ ላይ የደረሰው ነገር እኔ ላይ ቢደርስ ዝምትይ ነበረ? የበለጠም እኮ አንቺ ታረጊ ነበር። ግን አሁን ደግሞ እናንተ ጀርባ ላይ ሊደረግ የታሰበው ነገር ደግሞ ከዛ በላይ ነው። ይኸውልሽ እኛ ስለ እውነት
መሆን ያለብን ነገር እስከ ጥግ እንሄዳለን። ይህ እውነትን ሸሽገን ነው እንደዚህ ፈርተን ወደኋላ የምንለው ነገር የለም። አንቺ ደግሞ ይሄ ለናባዬ መናገር የለብሽም። ቶሎ ከፈታችሁ ትላልናገር እችላለሁ። ቶሎ ማይፈታ ነገር በቃ መጨነቅ የለብሽም። አሁንም መጨነቅ የለብሽም። ለማንኛውም በዚህ እንቋጨውና ጭቅጭቅ መፍጠር የለብንም። እኔ እኮ ለዚህ ጭቅጭቅ ቢሆን እንዲህ ካሜራ ይዛችሁ ነው በኖሮ ቢሆን ባልመጣ፣ ምክንያቱም እዛ እናወራ ነበር፣ ቤት ላይ እንፈታው ነበር። በዚህ ነክም ትመሆን የለበትም እና አንቺ እንዳትጨነቂ ደግሞ ቤት እንዳትናገሪ ምንም ነገር። ይሄ ያለው ነገር ነው እየተናገርን ያለነውና አና ፋሚሊ ትንሽ ንትርክ ፈጥረው ነበር መሰለኝ ከሚሊክና ከሲስተር ጋር። እሷ መራስ ትተው እንደሚሄድ ነገር ነው እያሳየችኝ ያለችው። ትንሽ ከኔ በላይ እሷ የሰማችው ነገር አለ። ጎረቤት ላይ፣ ሰፈር ላይ፣ ከተማ ውስጥ አንዳንድ ነገር ሰምታለችና ተጨንቃለች። በእርግጥ የበለጠ ልትጨነቅ ትችላለች። እንግዲህ ፋሚሊ ነው ስለኔ የሚጨነቀው ያለው ነገር እንትን የሚለው እና ለዛ ስለሆነ እሷም እየሄደች ነውና ተናዳብኝ ማለት ነው። እና ፋሚሊ እናንተ የምትሆኑ የራሳችሁ ፋሚሊ የሆነ ነገር ሲገጥማችሁ ምን ያክል እንደሚጨነቅ እናት፣ ቤተሰብ፣ አባት፣ እህት፣ ወንድም ምን ያክል እንደሚጨነቅ ግልጽ ነውና በዛ አኳያ ተጨንቃ ነበር። እንግዲህ ያለውን ነገር እኔ በጥሞና ሰከነ ባለ መንፈስ ለመምጣት እሞክራለሁ። እንግዲህ ምናልባት ሚሊክን የእድሜ ፍቅረኛን አስቀይመው ሊሆን ይችላል። እሱን የሆነ ቀን አምጥቼ ይቅርታ መጠየቅ እፈልጋለሁ። እሱ ስላስከፋችሁ፣ እሷ በገባት ልክ ባልተረዳችሁ ልክ ነው እናንተን ያለችው። ልክ ናት፣ እህት ናት። ብዙ ነገር ሲፈጠር ማየት ዝም አትልምና እንግዲህ ከገደሉኝ በኋላ ወይም የሆነ ሰው ካስቀየመኝ በኋላ አይደለም መምጣት ያለበት፣ አስቀድማ እያስጠነቀቀችኝ ነውና ይህ ነገር ደግሞ እኔ እውነቱም ከመናገር ወደ ኋላ ምነው ነገር የለም፣ ግን ነገራቶችን ሰከን ባለ መንፈስ ነው የማደርገው። ለማንኛውም እናንተ ፋሚሊ መጨነቅ የለባቸውም። ያለው ነገር ለሌላው እንዲደርስ ሰብስክራይብ እና ሼር እንድታደርጉልኝ በአክብሮት እጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆየን። ሰላም ሁኑ።